ገባችሁ? ሩታ ራሷ ነች። በዚህ ላይ ኃላፊነቱን ባልወስድም አለሁልህ ወንድሜ አለሁልህ። እዚህ ላይ እንዳያችሁት ነው የእናትየው ሀሳብ ነው ልጁን እንዲመልስ በነገራችን ማለት ነው። እናንተ አሁን በንጹህ ጭንቅላታችሁ ማለት በንጹህ ጭንቅላታችሁ አስቡት። እናት የሆናችሁ ልትኖሩ ይችላላችሁ። እዚህ ጋር አባትም ሊኖር ይችላል ምናምን። እኔ ወልጄ ልጅ ባይኖረኝም ግን ደግሞ ቤተሰብ አለኝ እናት አለኝ ምናምን እና እኔ ወጥቼ ሁሉ ጊዜ አይደለም አንድ ቀን ስልክ ባላነሳ ምን ያህል ነው ፋሚሊ የሚጨነቀው? ሰው ገና አራስ የሆነ ልጅ ነው ምናምን ነገር ሰው ቢያገናኛት ወይ በስልክ እንኳን ለማግኘት ቢሞክር ኑሮ እንደዚህ አይነት ነገር ደረጃ አይደርሱም ነበረ። ሰው ያንን ባለማድረጉ የተነሳ ነው ዛሬ ላይ የተፈጠረው ነገር የተፈጠረው እኮ። በቃ ልክ ነኝ። አያችሁ ጋይስ፣ እኔ ልክ እንደሆንኩኝ ማወቅ እፈልጋለሁ። አሁን ላይ የተፈጠረው ነገር ዛሬ ከጎኔ እንደሆናችሁ ማየት ስለምፈልግ በቃ ልክ ነው የምትሉ ሰዎች አንዳንድ ቁጥር ጻፉ። ዛሬ መፈጠር የነበረበት ተፈጥሯል። አንዳንድ ቁጥር ጻፉ እስኪ። መታሰር ነበረበት የምትሉ የስ አንዳንድ ቁጥር ያው የሁሉም ሰው ሀሳብ ነው። ምክንያቱም ልጁ ያለ ፈቃዱ ነው ከእናቱ የተለየው። እንደዚህ እኮ ማይ 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 ፈጠነ ማይ ክራሽ ወየ ሊወድ ጋይስ፣ ሁላችሁም አንዳንድ ቁጥር ልክ ነን አይደለ? ሰው የተፈጠረው ነገር ልክ ነው ማለት ነው። ኦኬ በቃ ስለዚህ እኔ በነገራችን ላይ ማለት ነው ማንም ስለታሰረ ወይ ደግሞ ለመለየት አይደለም አሁን ላይ ያደረግኩ ያለሁትን ነገር እናንተ በንጹህ ጭንቅላታችሁ ካያችሁት እንዲገናኙ ነው ፍላጎት አዶን ነው። ግን አሁን ላይ የእናንተ ሀሳብ በጣም ነው ግራ የገባኝ። ማለት ልጆቹ ተለያይተው እሱ ልጁን ወስዶ እና እዛ እንዲሆነ የምታስቡት ይሄ ልክ ነው? ልክ ናችሁ? እስኪ በንጹህ ጭንቅላታችሁ አስቡትና ህፃን ልጅ ከእናቱ ነጥቆ ከዚያ እንጀራ እናት እንግዲህ በህይወት እያለች ወስዶ እንደ መስጠት ማለት እኮ ነው። ይሄ ፌር ነው? ይሄ ልክ ነው ትላላችሁ? ይሄ እኮ ልክ አይደለም። ፕላስ ደግሞ ኢቨን ተውት መስጠቱን ቢያንስ ደግሞ እንድታይ ቢፈቅድላት ገባችሁ? እንድታይ በቃ መታ ልጇን አይታ፣ ምክንያቱም እናት ነች፣ ይጨንቃታል፣ ይናፍቃታል። ገና ህፃን ልጅ ነው። ስለዚህ መታ እንድታይ ማድረግ ነበረበት። አብራ እዚህ ላይ እኔ ልክ ካልሆንኩኝ እውቀሱኝ ጋይስ፣ ነበረበት፣ ይህን ማድረግ ነበረበት። ችግር የለውም። አስገባችሁና ሀሳባችሁን ትነግሩኛላችሁ እናንተ። ኤሚሾ ሀሳባችሁ እናንተም ትነግሩኛላችሁ። ችግር የለውም። አስገባችኋለሁ። ግን ኤሚሾ የኔ እህት እናንተም ሀሳባችሁን ትነግሩኛላችሁ። ችግር የለውም። ግን ልክ ነኝ። ችግር የለውም። እኔ እኮ የዛኔ እሱ ማየት ፈልጎ በነበረበት ሰዓት ላይ እኔ አልነበርኩም እንጂ ልከለክለው አልፈልግም። እና ብራዘር የኔ አባት እኔ አልፈቅድም። እኔ በነገራችን ላይ ማለት ነው ሩታ እዚህ ጋር ልጁን እንዳያይ ብትከለክለው አብርሃምን አልፈቅድም። ምክንያቱም ልጁ ነው፣ በፈለገ ሰዓት ላይ መጥቶ የማየት መብት አለው። ልጁ በፈለገ ሰዓት መጥቶ የማየት ይዞት ኢንጆይ የማድረግ መብት አለው። ይዞት የመውጣት መብት አለው። ኦልሬዲ አባት ማናችንም አንክደውም። ይሄንን ገባችሁ? እኔ የዛኔ የሚያልኩት ይሄንን ነው፣ አሁን የሚያልኩት ይሄ ነው። ፕላስ ደግሞ በዙሪያቸው እንዳለው ሰው ይመለከታቸዋል እኮ። አሁን ለምሳሌ እዚህ ጋር እናንተ በትዳር ማል የምትሉ ሰዎች እንዲህ ጣሉ ሰዎችን እኮ ሰዎች ናቸው የሚያስታርቋቸው። ያልተግባቡ ሰዎችን ሰው ነው ሊያስታርቀው የሚችለው አይደል? እንዲህ እናትና አባት እኮ ሲጣላቁ ሽማግሌ ወይ ደግሞ ጎረቤት ምናምን መጥቶ ያስታርቀው። ምንም አዲስ ነገር አልተፈጠረም። እናንተ ፐርሰናሊ ችግር አለባችሁ፣ ስፔሻሊ ከኔ ጋርና ከሜሪ ጋር። ምን አገባ አንቺ ምን አገባሽ? መግዲ ተይው። እኔ ምንም አያግባኝ። እኔ ቢያንስ በጎ ከጎናቸው ነው፣ በዙሪያቸው አለው፣ ጓደኛ ነኝ፣ ሲጋቡ ሚዜ ነበርኩ። አንቺ ምን ቤት ነሽ? ጠጃ ከኔ የመጣችሁ በናቸው። በስመ አብ ወልድ ተሳደብኩ። እንዲ ይቅር በለኝ ፈጣሪ። እኔ ዛሬ ስድብ የሚባል አልሳደብም። ጾም ነው፣ ይቅር በለኝ። አያችሁ ተናግሮ ነገር አይጠፋም። ፈጣሪው ይቅር በለኝ፣ ጌታው ይቅር በለኝ። በጾሙ ተሳደብኩ። በእውነት አታሳደቡኝ። በቃ እኔ እናንተ ስደቡኝ መብታችሁ ነው። እኔ ግን እናንተ መሳደብ አልፈልግም። ያ እናንተ መሰደብ መብታችሁ ነው። እኔ ግን ሰው አልሳደብም። ተረዳችሁ? አልሳደብም። ጾም ነው። የፈለገ ያክል ብትሰድቡኝ እኔ እናንተ አልሳደብም። አሁን የተሳደብኩ ስድብ የስድብ ትንሽ ትልቅ ስለሌለው ደብሮኛል መሳደብ። ጅል ውጋታም ምንድን ነው?
ጅል? እሺ ጅል ነኝ ይሆንልሽ። አብሽር ይመችሽ እንጂ ጅል ውጋታ ምንድን ነው? ይህን የመጣችሁ ኧረ ተውኝ። በቃ እኔ አታሳልጉኝ እንዴ! እረፉ በቃ። እኔ እወዳችኋለሁ፣ እግዚአብሔር እወዳችኋለሁ። እኔ መሳደብ አልፈልግም። በቃ በሆነ ነገር እኮ እኔም እኮ እናንተን ደስተኛ እያደረኩ እኮ አይደለም። ላናዳችሁ እችላለሁ፣ ላስቀይማችሁ እችላለሁ፣ ግን እወዳችኋለሁ። እሺ የእውነት የምሬን ነው። ጌታን እወዳችኋለሁ። እኔ አልሰድባችሁ። ፋራ ነህ? ያ ፋራ ነኝ እኔ እኮ አልካድኩም። እኔ የከተሜ ልጅ አይ ነው አዲስ አበባ ተወልጄ ያደግኩት ምናምን። አንቺ ምናልባት ከእንግዲህ ከአዲስ አበባ ወጣ ያለ ደግሞ በደንብ የሰለጠነ ከተማ ላይ ሆነች ሊሆን ይችላል። ፋራሽ ምንድን ወንድም ይዘው ብል እንኳን ደህና መጣ። አዎ ጠበቃ እንጠብቃችኋለን። ኢራን ነህ እንዲህ? አዎ ኢራን ነኝ። ሲተኩሽብኝ እንዳልተኩስብሽ ገባሽ አይደለ?